ግን ልክ ጓደኞች አዋጥተው ይሄን ነገር ሲሰጡ አንተ እዚህ ሙያ ነበር በገገማ ነው ሪጅስ ነው ምንለው ይሄው እንደዚህ ነው አይደል አሳን በደንብ መጥበስ አለብህ አሳ ብዙ መቆየት የለበትም እንጂ እኔ ባልሆን ውድ ነበር አይ ኖ መቀበል ነው የሚገባው አረ ምን አባቱ ህይወት እንደዛ ነው በህይወት ኮንፊደንስ ነው በራስ መተማመን ከዜሮ ነገር ምንም ብታጣ ምን መስራት እንዳለብህ ማሰብ ነው ያው አባቱ አቤት አለሽ አለው አይዞሽ ይሄው አመሰግናለሁ እሺ በጣም በዛብኝ ለዛ ነው እሺ አልነዳላ ተተናዘዘኝ አንድ ግን ያጣላል እንዴት ነው ይጣፍጣል ዛሬ አሪፍ ነው ሰላም እንደምን አላችሁ ውድ ለዩቲዩብ ቻናል ተከታታዮቻችን አማን ነው እንግዲህ በያላችሁ በሰላም እንድትሆኑ የዘወትር ምኞታችን ነው ቻናላችንን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ ዛሬ የምገኘው እዚህ ከችሎት መንገድ ወደ ቀጨኔ መድኃኔዓለም መንገዱን ይዛችሁ ስትሄዱ በስተግራ በኩል እዚህ ጋር እንደምታዩት አሳ እየጠበሰ የሚሸጥ አንድ ሰው አለ ከሱ ጋር ቆይታ እናረጋለን ቀጥታ ኬት እንደሚያመጣቸው እንዲሁ ይነግረናል በጣም አሪፍ ጊዜ እንደምናሳልፍ ተስፋ እናረጋለን እንግዲህ ያው ሌላ ዓለም ላይ እንደዚህ የስትሪት ፉዶች በጣም የተለመዱ ናቸው እኛ ሀገር ደግሞ አሁን በደንብ አሪፍ እየሆኑ ነው በተለይ ይሄ ሳምቡሳ ምንድን ነበር ሙሌ እርጥብ እንደዚህ አይነት ነገሮች አሁን በጣም እየተለመዱ ነው ይሄ ግን ለየት ያለ ነው አሳ ነው ስለዚህ እስቲ ምን እንዴት እንደሚሰራው እኛም በልተን ለእናንተ እናሳያችሁ ይሆናል አሪፍ ቆይታ እናረጋለን የትም እንዳትሄዱ አብራችሁን ቆዩ ተከተሉ እንዴት አለ ደህና ነህ እግዚአብሔር ይመስገን እዚህ ከችሎት መንገድ ወደ ቀጨኔ መድኃኔዓለም ስንሄድ ኮንዶሚኒየም ዋጋ አይደለ መናገኘህ አይደለም ችሎት አደባባዩ አረጋ ስጋ ቤት ፍለፊት ችሎት አደባባይ ነው ይሄ ችሎት ያኛው እኮ ጫፉ ሾላ አይደለም ችሎት አደባባይ ይሄ ችሎት አደባባይ ይሄ ነው ስለዚህ ችሎት አደባባይ ጋር ነው አንተ አሁን ያለው ስለዚህ ችሎት አደባባይ ጋር ነው ያለው እኔ ነኝ የጥቆማ ችግር የነበረብኝ ስለዚህ አስተካክሎኛል እንዴት አለ ደህና ነው ጤና ስምህ ልተዋወቅ አበባው ትባላለህ ምን ያህል ጊዜ ሰራ እንደዚህ አይነት ስራ 4 አመት አሳ እነዚህ አሳዎች ከየት ነው የሚመጡት ከዝዋይ ከጠፋ ደግሞ ከአርባ ምንጭና ከዝዋይ ከሁለቱ ጋር ነው የሚመጣው ስለዚህ እኔ ምንድነው መሰለም ፈልገው ቆሮሶ ፈልጋለሁ እንደገና ይሄኛው ምንድነው ኮትሌት ስለዚህ ኮትሌትም ፈልጋለሁ ስለዚህ አሁን ኮትሌት ልታዘጋጅ ነው ገና ልክ ሲጀምር ነው የደረስነው በደንብ ግሎልናል የሰፈሩ ሰው ለምዷል አይደል በደንብ አዎ በመጠኑ ስለዚህ በዚህ የሚያልፍም ሰው ቅድም እያየው ነበር ልክ ሲደርስ ሰዎች ቆመው በደንብ እያዋሩ ነበር አዎ ደረሰ ወይ ምናምን እየተባልክ በደንብ እንደ ቺፕስ ነው የለመደልህ አይ በጣም አሪፍ ምን ያህል ነው የምትሸጠው እንደ መጠኑ እንደ ቲክነሱ 300 አለ 250 አለ ኮተሌቱ 300 ነው ኮተሌቱ ኦኬ ስለዚህ ይሄ አሳው እንደ ሳይዙ ነው እኔ ግን በጣም ትልቁን ነው የምፈልገው ካለ ውስጥ በጣም ትልቁ እሺ ባይ ትልቁን አሳያለሁ እሺ ለምሳሌ ይሄ ትልቅ ነው ይሄ አይተልቅም እሱ ትልቅ ይመስላል አይደል አዎ ይሄ በጣም ትልቅ ነው ታጥቦ አዘጋጅታ ነው እዚህ የምታመጣው አጥቤ አዘጋጅቼ ነው ፍሪጅ ውስጥ ነው የምለው ይሄው እንደዚህ ነው ይሄ ባለ ስንት ብር ነው ይሄ 300 ብር ነው እንደዚህ ነው አሁን ስቆርጠው ታያለ በደንብ እንዲገባ ነው ውስጡ እንዲገባና እንዲበስል አሙ ይሄ ነጭ አሳ ነው በጣም ጣፋጭ ነው ነጭ አሳ ሲሆን ስለዚህ ያው ከዝዋይ የመጣ ነው የዝዋይ አሳ ነው ምንም እኮ ይሄ በቃ በግበለው አሪፍ
ቅርጫ የለውም እንጂ ስለዚህ ለኔ ይሄንን ነው እሺ ይሄው በቃ ይሄ የራሴ አሳ ነው ይሄው እንደምታዩት በጣም ቆንጆ አሳ ነው እንግዲህ ይሄ ስንት ብር ነው 300 ብር ብቻ በጣም ርካሽ ነው ያው መንገር ላይ ስለምንሰራ ጠብሰልኝም ነው 300 ብር የምታስከፍል ምናምን በእንትን ላረግልህ ይችላል ምን ለምሳሌ እንዳይበርድብህ አርጌ ሁላ ላረግልህ ኦኬ በፎይል ሁላ ላረግልህ ይችላል በፎይል ልታረግልኝ ትችላል ይሄ ሁሉ የ300 ብር ፓኬጅ 300 ብር ነው ዳጣ አለው ዳጣው ከየት ነው ከአርባ ምንጭ እዚሁ ነው የሚዘጋጀው እዚሁ ራስህ ነው የምታዘጋጀው ኮረሪማ ምናምን አርጌ በሚጥሚጣ እዚሁ ነው የማዘጋጀው እንዴት ግን ገባ ወደዚህ ስራ ስለ የኮንስትራክሽን ስራ ነው የምሰራው በፊት ስራ መንታ ልጆች ወለርኩና ኢንካሙ አልበቃል ኦኬ ጓደኞቼ አዋጥተው ይሄን እቃ ገዝተው እሺ ይሄን ስራ እንደዚህ ካልሆነ ብለው አዋጥተው ነው ጓደኞቼ ያስጀመሩ ስለዚህ አሁን ኮንስትራክሽን ትሰራለህ በግሌ ነው በቃ የምሰራው በግል ትሰራለህ ምን ትሰራለህ ኮንስትራክሽን ላይ ተመልካቾቻችን ለምሳሌ ይሄ ይሰራለን ቢሉ ላንተ የክሬቸር ፎርማን ሆኜ ነው የምሰራው የክሬቸር ፎርማን ሆነ ነው የምሰራው የአየር መንገድ ማስፋፊያ ፕሮጀክት ሰርቻለሁ እሺ ጋምቤላ ሰርቻለሁ ብዙ ቦታዎች ሰርቻለሁ በኮንስትራክሽን በጣም አሪፍ ስለዚህ ይሄንን ነገር የምትፈልጉ ሰዎች ካላችሁ ስምህን አስታውሰኝ አበባው ስለዚህ አበባውን ኮንታክት ከስር ስልኩን እንጽፍላችኋለን ኮንታክት አድርጉት በዚህ የምታልፉ ሰዎች እውነት በጣም ደስ ይላል ቅድም እንዳልኳችሁ ነው ሌላ ዓለም በጣም የተለመደ ነው እንደዚህ ስትሪት ፉድ ነገር አሁን እኛም ሀገር በደንብ እርጥብ ምናምን ሳምቡሳ በደንብ ያለው ሲሰሩ እና የሱ ደግሞ በጣም ደስ ይላል በጣም በዘመናዊ መልኩ ነው ቀላሲል ነው የምናወጣው ግሪን ከለር ሲሆን ጣዕም ይኖረዋል ቅመም አለው ኦኬ የተለያየ ነገር እናደርጋለን ከዛ ኪሎ 600 ብር ነው ግማሽ ኪሎ ሲሆን 300 ብር ይሆናል ኦኬ እንደዛ ነው ብዙ ኪስ የሚጎዳ ነገር የለውም አረ እንዴ ግማሽ ኮትሌትና አንድ አሳ ቆሮሶ ይሄ እንዴት ይሆናል ውስጡን አየኸው አሁን ጨው ነው ጨው የማይፈልግ ሰው ካለ የጨውን ቴክነስ መቀነስ ይቻላል ኦኬ ለምሳሌ የግፊት ምናምን ያለው ሰው ካለ እሷ የኔ ነች አይደለ አይ አንተ አይደለም ያንተ ትልቅ ነው በጣም ትልቅ ነው ይሄ ነው ልክ ነው ግን ልክ ጓደኞች አዋጥተው ይሄን ነገር ሲሰጡ አንተ እዚህ ሙያ ነበር በገገማ ነው ያው አማራጭ ስታጣ ምንም ማትሆነው ነገር የለም ግን ለመድክ አሁን ግን በጣም አሪፍ ነው ልጆቹን ማለት ነው አሁን ትልልቅ ሆነዋል ልጆቹ ስንት ደረሱ አሁን ልጆቹ 7 ዓመታቸው አይደንቲካል ትዊኖች ናቸው ይመሳሰላሉ አይመሳሰሉ ወንድና ሴት ናቸው ስለዚህ ሁለቱ ናቸው ልጆች ሌላ አልጨመርክ አራት ናቸው አጠቃላይ ይሄ ነው ያንታሳ ይሄ ያንታሳ እኔ ጨው ይደረግልኝ ጨው ይመቸኛል እዚህ ተካፍለን ነው የምንበላው እውነት ለመናገር ይሄ በጣም ትልቅ ነው አረሳውም ይሄው ያንተም አለበት ችግር የለም የሱ ቆሮሶ ነው ቆሮሶ ነው ኦኬ እንግዲህ በልተን ደግሞ ነገራችኋለን ውጤቱን አበባው ጋር እንግዲህ እንደምታዩት ነው በጣም በአሪፍ ሁኔታ ነው የሚሰራላችሁ የኔ ደግሞ ለዩቲዩብ ብለው ሳሚ ብለው ከመጡ በደንብ ታስተናግድልኛል እንዴ ግድ ነው በደንብ ግድ ነው በተመጣጣኝ ዋጋ ኪስን በማይጎዳ መልኩ ማየት ማመን ነውና መጥተው ጎብኙን ችግር የለም በጣም ደስ ይላል አንዳንዴ እኮ ለቦታው ነው የምንከፍለው ወረዳ 4 ነው ወረዳ 4 ልክ ችሎታ አደባባዩ ጋር አይደል አዎ እንደዛ ነው ችሎታ አደባባዩ ጋር ሰዎች ያበረታቷል አዎ አንዳንድ ሰዎች ያበረታታሉ አንዳንዶቹ ደግሞ ተጠቅመው ሂሳብ የማይከፍሉ ሁላ ሰዎች አሉ ኧረ እባክህ ለምንድን ነው ያው ኢትዮጵያ ውስጥ ብዙ
የሚያበረታታ ሰው አለ፣ ብዙ ሰልፊሽ ሰው አለ፣ ደካማ የሆነ ሰው አለ፣ ብዙ ግን የሚያበረታታ ይበዛል። ምክንያቱም ወንድ ደግሞ ሆነ እንደዚህ ደግሞ ሰርተ እኛ ሀገር እኮ አልተለመደም። ብዙ ጊዜ ይሄንን ስራ ለሴት ይሰጡታል፣ ግን ተገቢ አይደለም። እኔ ማንኛውንም ስራ መስራት ይችላል። ትክክል። ለልጆቼ ምግብ ራሱ ራሴ ይሰራል። አንተ ራስህ ነው የምታበስለው? ልጆች አሁን ባለቤቴን ሲያጨናንቁ የራሱ ሰራላችሁ። ታድለዋል። አየህ፣ የታደሉ ልጆች ነው ያሉ። እኔም ኩክ ማድረግ በጣም ነው የምወደው። የሚገርም በቀላሉ የሚሰሩ ለምሳሌ እንቁላል ነገሮችን በቀላሉ መስራት ይችላል። ኦኬ ናይስ። አይ ቲንክ አሁን እየደረሰልን ነው። እየደረቀ ነው፣ የመብሰል ባህሪ ያለው። ስለዚህ ይሄን አንዴ አዘጋጅተህ ነው የምታስቀምጠው። ሰው ሲያዝ እሷ እየጠበቀች ነው። ኦርደር አለ አለኝ እና ይሄኛውም ታዝዣለሁ። አንተ አዘኛል፣ አንድ እሱ አዞኛል። እሺ እንጨት ከየት ነው የምታመጣው? እንጨት ከተለያየ ቦታ ነው የገዛው። እየገዛህ ነው? ማስቀመጫው ላይ ቸገራለሁ። የሚገርም ኧረ እባክህ እንጨቱን ሳገኝ ማስቀመጫ አጣና በጣም ቸገራለሁ። ኦኬ እንጨት አካባቢ ቤት ከዚህ ይርቃ? ትንሽ ውዳሴ ትምህርት ቤት አካባቢ። ኦኬ ውዳሴ ትምህርት ቤት ወደ አዲሱ ገበያ ነው? አይ በዚህ ጋር መሀል ላይ በላዛርስ ጀርባ። ኦኬ አሳ ደግሞ በጣም ጠቃሚ ነገር ነው። አሳን ብዙ ሰው የሚያውቀው ያውቀዋል ብቻ አይደል? አሳን በደንብ መጥበስ አለብህ። አሳ ብዙ መቆየት የለበትም ፍሪጅ ውስጥ ምናምን። ጣዕሙ ብዙ እንትን አይልም፣ ሴንስ አይሰጥም እና ፍሬሽ እንደሆነ ቢጠቀሙት መልካም ነው። ስለዚህ አንተ ቶሎ ፍሬሽ ነገር ነው የምታመጣው። አሁን እኔ አሳ ይኸውልህ ለምሳሌ ስጋው ቀይ እንደሆነ ሲቆይ ከለሩን የመቀየር ባህሪ ያለው እና ጣዕሙ ሽታ ይኖረዋል። ሽታ ካለው ደግሞ ጥሩ አይደለም። ኦኬ እነዚህ ነገሮች ምንድናቸው? እዚህ አሳው ላይ ያሉት አሳው ላይ መጋጫ ይባላል። መጋጫው ላይ ታላይ መጋጫው ናቸው። አንዳንድ ነገር ሲያጋጥመው አደጋ መከላከያ ነው። ኧረ እባክህ ሻይን ያደርጋል በደንብ። እሱን ነው እሱ ግን ይላጣል። እሱን ይፋቃል። ኦኬ ፍቄ ነው መጀመሪያ ወደ ፍሪጅ ሳስገባው ፍቄ አጽድቼ ምናምን። በጣም ናይስ። ስለዚህ ሁሌ ስንት ሰዓት ነው የምትጀምረው ስራህ? 10 ሰዓት። ከ10 ሰዓት ጀምሮ ሰዎች ቢመጡ ያገኙዋል። አበባውን እንግዲህ ከ10 ሰዓት ጀምሮ ማግኘት ትችላላችሁ። እዚህ ችሎት አደባባዩ ጋር ነው ያለው። ምንም የትም አትሄዱም። አበባው ብትሉ ማንም ሰው ያሳያችኋል። አይ ቲንክ እኔ እንደዚህ አይቼ አላውቅም። ብዙ ሰዎች ጋሻ አሳ ብለው ነው የሚጠሩት። ጋሻ አሳ በልምድ ነው ስሜ። ያው ግን አበባው ነው። አሁን ምን ይሉኛል መሰለህ ጋሻ አሳ ሰላም ነው ምናምን። እዚህ ቦታ ላይ ነው 4 ዓመት የሰራው። ተለያየ ቦታ ትንሽ ከፍ ብዬ እዚህ ፊት ለፊት አረጋ ስጋ ቤት ኩዳድን ሰራው። ከዛ ወደ ትምህርት ሳጣ እዛ መጣውና ቁጭ አልኩኝ። ቀበሌዎችን ምንም ልጆች ነው የማሳድገው ስላቸው በቃ ስራ ምናምን አለ። ኦኬ ግን ህልም እኮ አለን አይደል? ደግሞ አሳድገ ነው። አዎ ማደጉ እኮ አይቀርም። ትመኛለህ? አዎ እንዴ ታዲያ አይቀርም እኮ ህልም እኮ ነው። ወደ እግዚአብሔር ነው እንትን የሚለው ልክ ነው። ግን እኛ መጀመሪያ ደግሞ ማቀድ አለብን። ታቅደህ? አዎ ልክ ነው። እግዚአብሔር ቸርነት ደግሞ ይፈጸም ይሆናል። ትክክል። ሰዎች ግን ምን ቢያግዙ አሁን ደስ ይልሃል? ለምሳሌ እሱን ለማድረግ አሁን እኔ አቅሙ ስለሌለኝ የሆነ ማቴሪያል ቤት ባገኝ አሁን እኔ ችግር የለም። አነስ ያለች ቤት ባገኝ ሾርባ ምናምን የተለያየ ነገር ዱለት አሳ ለብለብ በቲማቲም የሚሰራ አለ። እሱን ምናምን ተባለሙያ ጋር አድርጌ በጣም የተለየ መስራት እፈልጋለሁ። ይሄን ለማድረግ ግን ለምሳሌ መነሻ የቤት ኪራይ ቢኖርህ ሰራለሁ በቃ አይደለ? ቀንም ማታም ብዬ እንደው በተመጣጣኝ ዋጋ ሌላው አሳ ቤት በዲስካውንት በሆነ መልኩ ማዘጋጀት ይችላል። እስቲ ባካችሁ የምትሰሙ ይሄንን ተመልካቾቻችን በውጭ ሀገርም ያላችሁ እንግዲህ የሚሰራን ሰው ማበረታታት ነው በጣም ቀላሉ ነገር። መቼም ሰውን ምንድነው የሚባለው አሳን ከመስጠት እንዴት ማጥመድ እንደሚችል አስተምረው ነው አይደል የሚባለው? ሁሌ እያጠመደ እንዲበላ ሁሌ ታንተ እንዳይጠብቅ። ትክክል። ስለዚህ ወንድማችንን ብናገዘው እውነት ለመናገር ከዚህ ደግሞ የተሻለ ቦታ ደግሞ ሆኖ እንደሚጠብቀን በጣም ባለሙሉ ተስፋ ነን። አሁን ባለው ሁኔታ እንኳን እንግዲህ እንደምታዩት ነው። ስለዚህ
ከስር ቁጥሩን አስቀምጥላችኋለሁ። ማገዝ ደግሞ የምትፈልጉ ሰዎች አበባውን ጋሻ ሳን ያልከኝ አበባው ጋሻ ሳን በልምድ ጋሻ ሳን ጋሻ ሳን እንግዲህ ሰፖርት ማድረግ የምትፈልጉ ሰዎች ከታች ቁጥር አስቀምጥላችኋለሁ። እንደዚህ ነው ሰው ዋው ደስ ይላል፣ በጣም ደስ ይላል። አንደኛ ቦታዋ ትጠባለች፣ ታውቃለህ፣ መቀመጫ ነገር የለም። ሰዎች ገዝተው ነው የሚሄዱ። አንዳንድ ሰዎች ደግሞ እዚህ ጋር ቁጭ ብለው መንገደኛ ነው መብላት አይፈልጉም፣ ደስተኛ ነው መብላት እየፈለጉ በቃ ሶሪ ምናምን ብለው ይሄዳሉ። ልክ ነው፣ እውነት ነው። ሰው ቅድም ያልኩ ነገር እኮ ቢስተካከል ፐርፌክት ይሆናል። እኔም በቃ ጥራት ባለው መልኩ ትክክል። አነስ ያለች ቤት አንድ ማብሰያ አንድ ሰርቭ የምታረግባት ቦታ ብታገኝ ለአንተ በቂ ነው። ይህንን የሚያዩ ሰዎች በእርግጠኛ ነኝ ያግዘዋል። ስልክህን ከታች አስቀምጥላችኋለሁ፣ ይደውሉልሃል ብዬ አስባለሁ ከእግዚአብሔር ጋር። ምን ፈልገን አሳ እኔ ጋር ነው የሚሰራው ማታ። አንተ ጋር ነው የሚሰራው? መክፈት ነበር ያበት አሳዬ ገብቷል። እንግዲህ እንደምታዩት በጣም ትልቅ ነው። ሌላም ኦርደር አለ። አሁን እሱ ከዛ ያንሳል ዋጋው አንድ ነው 300 ነው። አንተ እንድትለምድ ነው እንጂ እኔ ባልሆን ውድ ነበረ። አይጀምርም 300 ብር በላይ የለም። አሃ 700 ምናምን የለም እንጂ እስከ 700 ድረስ ይሸጣል። ኦኬ ምን ያህል እንጨት ትጨርሳለህ በቀን? አንድ ሸክም ምናምን አንድ ሸክም ተኩል። ምን ያህል ደቂቃ ይፈጃል በስሎ እስከሚወጣ? አንድ 15 ደቂቃ። 15 ደቂቃ። ይሄ ደግሞ አሁን እንደዚህ አይነት እንትን አለው። ምንድን ናት እሷ? መጥበሻ ቅጠል። ይሄ ሮዝመሪ ያጣፍጣል። ሮዝመሪ ለምንም ዛንድ ድሮኛ እንደዚህ ነው ያደግነው። እንግዲህ በደብተር ስኳር እንደዚህ ነው የሚደረግልን። ጠቅለል ተደርጎ እንደዚህ ስለዚህ ለኔ ግማሽ ይሰጠኝ። እየበለው ደግሞ ያንን እጠብቃለሁ።
እሷ ስንት ናት? 300 ነች። እሺ ኮትሌት እንግዲህ ጋሻ ሳጋ አበባው ጋር አሁን ተሟልቷል። እንደምታዩት ነው። በጣም ነው ደስ የሚለው። በጣም ያምራል። እስቲ ቅመስልኝ አንተ። ሂሳብ እንዳቀንስብኝ። አረ በፍጹም በፍጹም 300ማ ወዴት ይቀነሳል? ቆንጆ ነው። እንዴት አየው ሙያዬን? እንደኔ አሩባ በጣም አንደኛ ነው። እውነት በጣም ደስ ይላል። ከዳጣው ጋር ደግሞ በጣም አሪፍ ነው። እንብላ። አንደኛ ነው። እውነት ሞክሩት፣ መታችሁ ሞክሩት። እውነት በጣም ደስ ይላል። እንደው ቴካዌ ይዛችሁ መሄድ ትችላላችሁ ከፈለጋችሁ። ደርሷል። ይኸው ቴካዌ ነው። እሺ ቆይ ጨርሻለሁ። ባባ ደህና ነህ? ያው ባባዬ ደህና ነህ? ለልጆቻቸው ይዘው ሲሄዱ እያየሁ አንደኛ ነው። ይኸው እኔ ይህን ሁሉ ብቻዬንማ አልጨርሰውም። ገና እኔ ቆሮሶ አለኝ። ሲኖር መስጠት ያስደስታል። አይ ኖ መቀበል ነው የሚገባው። አረ ምን አባቱ ህይወት እንደዛ ነው። ሻመታን ነው እንደዛ። እኛ ደግሞ የምንሰጥበት ደግሞ ዘመን ደግሞ ይመጣል። አዎ ህይወት እኮ ይገለባብጠናል አንዳንዴ። እንደዛ ነው እኮ። አንተ ደግሞ በጣም ጠንካራ ሰው ነህ። ምክንያቱም ሰርተህ ይኸው የሰው እጅ እኮ አታይም። ራስን እያስተዳደርክ ነው። ነገ ደግሞ ትልቅ ነገር ከፍተን ደግሞ መጥቼ እንደምመርቅ ደግሞ ተስፋ አደርጋለሁ። ተስፋ ተሰቀለ። እውነት ነው። እግዚአብሔር ትልቅ ነው። ነገ ምን እንደሚያመጣ ምን እናውቃለን። እንዳንተ አይነትን ሰው ትልቅ ቦታ ማድረስ በጣም ቀላል ነው። ብዙ ጊዜ የተቀመጠን ሰው ነው ገፍቶ ማስነሳት ከባድ። ምንም ነገር ይሰራል። አንተ ስራ ላይ ነው ያለው። ስለዚህ አንተን ትንሽ ነገር ነው ሰፖርት ማድረግ የሚያስፈልገው። ከዛ በኋላ በእርግጠኝነት ተመልካቾች እያዩ ነው የሆነ ነገር ማለታቸው አይቀርም። የገጠር ልጅ እና ወደ አዲስ አበባ የገባሁት ወታደር ሆኜ። ኧረ እባክህ ስንት ዓመተ ምህረት? በ1983 ነው ጡረታ የወጣሁት። ልክ ኢህአዴግ ሲገባ ሳይገባ መንግስቱ ኃይለማርያም ኢትዮጵያ ውስጥ እያለ ጥቅምት 3 ነው ጡረታ የወጣሁት። 1983 ያኔ ኢትዮጵያ ውስጥ ሳይገባ አዲስ አበባ ሳይገባ እና አስበዋል ጡረታ የወጣሁት። ከዛ የተለያየ ስራ ሰርቻለሁ። የተለያየ ከዜሮ ነው በቃ ስራ የምሰራው። ስለዚህ የደርግ ወታደር ነበር? ደርግ ወታደር ነኝ። ጡረተኛ ነው። ጡረተኛ ብዙ አሳልፈሃል። አየህ መልካምም መጥፎም ታያለህ በህይወት። አይዞን። እግዚአብሔር የፈቀደ ሁላ ይሆናል።
አሁን ይቅርታ ጠይቄ ነው ምናምን እንጂ ዝናብ ሲጥል ምናምን ካልሆነ እንደዚህ ማድረግ አይቻልም። እንደማይፈቀድም ያነሱታል። ግን ያው እየተለማመድክ በፊስ ያው እኔም እድሜም ስለገፋ ብዙ ሰዎች ብዙ እንትን አይደለም። ይሄን የምታዩ ተመልካቾቼ እባካችሁን የምትችሉትን ነገር እንደው አበባውን አቋቁመን አንድ አነስ ያለች ነገር የራሱ ነገር ብትኖረው እንደምታዩት ነው። እቺ እንዳስ እንደዚህ ማድረግ አይችልም። ዛሬ ደግሞ በአጋጣሚ ዝናብ ነበረ በደንብና በደንብ እያካፋ ነገር ነው ያለውና መቼም በዚህ ችግር ውስጥ እንደዚህ ማድረግ ከቻለ በእርግጠኝነት የራሱ ደግሞ ነገር ቢመቻችለት ምናልባት የቤት ኪራይ ይሆናል የምንሰጠው ያቺን ነገር አድርጎ የራሱን ነገር ቢጀምር እቃ ማደራጃና የቤት ኪራይ በእርግጠኝነት ነገ ደግሞ ትልቅ ቦታ ደርሶ እኛም መተን ጠይቀነው አሪፍ ነገር የምናሳልፍ ይመስለኛል። መቼም እንደ ሰውን ማገዝ የመሰለ ነገር የለምና እስቲ ያቅማችሁን የምትችሉትን ነገር ስልኩን እልክላችኋለሁ። ቀጥታ እሱ ማግኘት ትችላላችሁ። እኔ ጋር መደወል አይጠበቅባችሁ። ከታች የአበባውን ስልክ ነው ማረግላችሁ። ግን እኔ በእኔ በኩል በጣም የእውነት በጣም ጣፍጦኝ ነው እየበላ ያለሁት ኮትሌት። እንደውም ብቻዬን ሆንኩኝ አንድ ያጣላል። ምክንያቱም እኔ በጣም ብዙ አልበላም። በዛ ላይ እዚህ ቆሮሶ ደግሞ አዝዣለሁ። በጣም ትልቁን አሳ ነው ለኔ እየጠበሰልኝ ያለው። ሌላው ደግሞ እንግዲህ ያው በመግዛትም ማገዝ በጣም ትልቅ ነገር ነው። ስለዚህ እዚህ ችሎታ አካባቢ ማንኛውንም ስራ መስራት ስለምችል ችግር የለም። እዚህ አካባቢ እንግዲህ የምትገዙትም ሰዎች ብቅ ብላችሁ አግዙት። አንዳንዴ መግዛትም ትልቅ ሰፖርት ነው ብዬ አስባለሁ። ያጣውን ራሴን ማዘደ ምቀመም አንተ ነህ። በጣም ቆንጆ ነው። አቤት ዋይ ኮተሌን ነው የፈለከው አይደል? ያንተ እስከሚደርስ ድረስ እሺ። ኮተሌትና ሁለት አዘዘኝ ሰው ያለ ሁለት አዘዘኝ ሰው አለ። እኛ ጋር ያለ ሰው እኮ ሁለት ነው ያዘዘኝ። አንድ ግን ያጣላል። እንዴት ነው ይጣፍጣል? ዛሬ አሪፍ ነው። የሁል ጊዜ ደንበኛ ነው አንተ? ደንበኛዬ ነው። እዚህ ቅርብ ነው። ግሮሰሪ ነው የሚሰራው። ሁል ጊዜ ይገዛል። ዛሬ አብረን ነው በልተን የምንጨርሳት። በቃ ሂሳቡን ይከፍላል። አረ በፍጹም እኔማ ጨምሬ ነው መክፈል ያለብኝ። ይኸው በኋላ አልገዛም እንዳትል በቃኝ ብለህ ያሽ እኔም እኮ ሀሳብ እንዳትቀይር ብዬ ነው። ቆንጆ ነው። ፋዘር ላጉርስ እባክዎትን በእግዜር እባክዎትን። እሺ በጣም በዛብኝ ለዛ ነው። እሺ አልነዳላ ወይ አንድ ያጣላላ ለዛ ነው። እሺ እግዚአብሔር ይስጥልኝ። አመሰግናለሁ። እሺ በዝቶ አለ ተቀጣጠለች። አመሰግናለሁ። ምን አረኩ? ምንም እኮ አላረኩ። መልካምነት ራሱ አንድ ነገር ነው። አይ ምን ይሄማ ምን ለሳቸውም
ኧረ ምንም ችግር የለም። ደርሷል ድርቅ ይበል ብዬ ነው ወንድሜ። ተመችቷል? አንደኛ በጣም ቆንጆ እውነት ዘይት የለው ጥፍት ያለ ሲመጣ ደግሞ ነው ይጋብዛል። ኧረ በፍጹም አንተንማ ሁላችንም ማገዝ ነው ያለብን። የሚሰራ ሰው እኮ ትርፋማ ባይሆን ይኖራል። የሚሰራ ሰው ችግር ልክ ነው። በዚህኛው ሳይድ በደንብ በስሏል አይደል? አዎ ይሄ ሳይድ ነው። አሁን ይበስላል። እግዚአብሔር ይመስገን። የለም ምንድን ነው የፈለከው? ቆረሶ ነው ጥብስ ማለት እንደዚህ ነው የፈለከው? በቃ አለ ይሰጣል አለ። አሁን የሚወጣው ዳጉርስሽ ጉረሽ እውነት ያም በልምድ ነው የሚታወቀው። ዲግሪ ዲፕሎማ እንግዲህ የለውም። ልክ ነው። ከዲፕሎማም ከዲግሪም ግን ይሄ ይበልጣል። በልምድ የምትሰራው ስራ ብዙ አሁን ሰነፍ ሰው ሲታይ በበቂ ስራውን የማይሰራ ሰው ያበሳጫል። በማንኛውም ስራ የተሰማራ ሰው ግን በስራው ጠንካራ ሆኖ ሲሰራ ደስ ይላል። ከዛ ስራ አንተ ምንም አይነት ቢዝነስ የለም፣ ግን ስታይ የሰውየውን በጥራት መስራት ትኩረት ሰጥቶ መስራት ለአንተ ያስደስታል። እንደዛ ነው። አሁን ይሄ ስራ ነው ሲሰራ ትርፍ ላይ ኖረው ይችላል አልፎ አልፎ ሲወደድ በኩዳዳ አሁን ለምሳሌ ኮተሬት አሁን 500 ብር ነው የምንገዛው፣ ግን እኔ የምሸጠው 600 ብር ነው። ያን 600 ብር ለሎሚ ለተለያየ ነገር ደሃ ጉልበቱን አይቆጥርም ታውቃለህ። ግን ያንን እንትን ስታከፋፍል ለእንጨት ለዘይት ለሎሚ ምናምን ስታከፋፍሉ አይመጣም ሰው። ግን መስራት ነገ ሌላ ቀን ነው የሚለው ትሰራለህ። ልክ ነው። እንደዚህ አይነት ነገር በጣም ነው የምወደው እኔ ያደኩበት ስለሆነ ነው መሰለኝ። አሳ ጥሩ ነው። ፕሮቲን ነው፣ ሙቀት ይሰጣል። ለምሳሌ የመድከም ምልክት ቢኖር ድካም ቢሰማ ሬዚስታንስ እንድታረግ ያደርጋል፣ ያነቃቃል። ትክክል። እየደረሰ ነው። ተዝኖ አሪያ የምፈልገው በቃ ይሄ ሲወጣ አንተ ነው የሚገባው። ችግር የለም።
እስከ ስንት ሰዓት አለ ማታ? እስከ 3 ሰዓት። እስከ 3 ሰዓት። 3 ሰዓት በኋላ ስለዚህ ከ10 ሰዓት እስከ 3 ሰዓት ያለችውን ሰዓት ነው እዚህ ያለ። ፈጀሁት እኮ በጣም ተመቸኝ። በጣም ነው የሚጣፍጠው። እውነት ነው። ለተመልካቾቼ ምን ትመክርልኛለህ? እንደ ህይወት ኤክስፒሪየንስ በነገር ላይ እንዳንተ እንደዚህ በህይወት መንገድ አልፎ ብዙ ነገሮችን የተማረ ሰው ቅድም እንዳልከው ማስተር ሲሆን ፒኤችዲ ይሁን በምንም ደረጃ በህይወት ኮንፊደንስ ነው፣ በራስ መተማመን ከዜሮ ነገር ምንም ብታጣ ምን መስራት እንዳለብህ ማሰብ ነው። ይሄ ነበር ምናምን አይሰራም። ትሰራለህ። ስራ ነው አንተን ሊቀይር ነው። ደግሞ ምኞት ሳይሆን ትመኛለህ። ሰውነት ትመኛለህ። ከምኞት ደግሞ ሰርተህ ነው መቀየር ያለብህ። ለምሳሌ ከዜሮ ተነስተህ ተሰራ ምንም ተሰራ ትቀይራለህ። ግሬሎ ግን አንዳንዴ ደግሞ ድካምህና እንትን የማይመጣጠንበት ሲሆን የምትሰራው ስራና የምታገኘው ገቢ ሳይመጣጠን ሲቀር ምን ትሆናለህ መሰለህ? ተስፋ የመቁረጥ ባህሪ። የዛ ጊዜ ተስፋ መቁረጥ የለብህም። ነገ ሌላ ቀን ነው ብለህ ነው ማሰብ። ያው ቅድም ነግሬሃለሁ። ዛሬ ይሄን ነገር ባላተርፍ ነገ አተርፋለሁ ብዬ ነው ተስፋ ማድረግ። ነገ ሌላ ቀን ነው። ሁልጊዜ መቼም ሰርግ የለም። ሁልጊዜ ማግኘትም ስለሌለ ዛሬ ባላገኝ የተሻለ ነገር አገኛለሁ ምናምን። በጣም ትልቅ ትምህርት ነው። በጣም ትልቅ ህይወት ደግሞ ያስተምርሃል። ትዕግስትን፣ መልካምነትን ለሰው አሁን አንተን ቢያስቀይምህ መልሰህ ማስቀየም የለብህም። እሱ እንዳፍር ነው ማድረግ ያለብህ። ያን ሰውዬ እሱ እንዳፍር። አሁን አንተን መጥፎ ነገር ካረገ ሰውየው አንተን ሲያገኝ ሊጸጸት ይችላል። አንተ ግን እንድትጸጸት በህይወት መስራት ነው። እግዚአብሔር ተፈቀደ እንዳትጸጸት ነው መስራት ያለው። ተጸጸት ነፃ ብትሆን መልካም። በጣም ትልቅ ትምህርት ነው። በነገራችሁ ላይ መሰለ ህይወት ራሱን የቻለ ትምህርት ቤት ሎጂክና በተግባርና እንትን ልዩነት አለ። እንዴት ነው የሚመች? ደረቅ ሲል ነው ቆንጆ ድረቅ ወይስ ሳብ ሳብ? በቃ ያን ቆንጆ ይመስላል። ደረቅ አድርገው አባቱ ደረቅ አድርገው። እሺ አንቺ ገና መቼ ገባ? ያው አባቱ አቤት አለሽ አለው። አይዞሽ አንድ ነው አይደል ያልሽ? ያ በጣም አንደኛ አረ ጉድ አቤትሽ ነኝ አይደለም ወንበሩን ውጭ ነገር አወራ ማታ ውጭ ነገር አወራ ወንበሩ ነው ለይጣሳው አለ ማንም የለም። ነብዩ ጋር ነው ነብዩ
ለዚህ ነው መንደድ የነበረበት። በጣም ጎበዝ ነህ ግን እውነት የምሬን ነው የምልህ። በጣም ነው የማደንቅህ። አሁን የቅድሙና አሁን ልዩነቱ ነው። ግድ ይላል አሁን ከፍታ የማበጥ ባህል አንተ ላዘጋጅልህ። እሺ ሎሚዋን የቀድሟንም መጠቀም እንችላለን። አንጠቀም እግዚአብሔር ያክብርልኝ። በጣም ቅድም እንዳልኩ ነው። በጣም እውነት በጣም አድናቂ ነኝ በነገር ላይ። ቅድም የነገርከኝ ነገር ለብዙ አስተማሪ ነው ብዬ አስባለሁ። በጣም ነው የማመሰግነው። እንደምታዩት ነው አበባው ጋር ስትመጡ ጋሽ አሳ እዚህ ችሎታ አደባባይ ጋር እንደዚህ አይነት አሳ ማግኘት ትችላላችሁ። ከስር ቁጥሩን አስቀምጥላችኋለሁ። በምትችሉት አቅም ሰፖርት እናደርገዋለን። እኔ እኛውን እዛሽ ጋር ቁጭ ልበልና በልቼ ያለኝን ደግሞ አስተያየት ለእናንተ እነግራችኋለሁ። የቱ ጋር እሱ ጋር ሊሆን ደስ ይላል። ይቻላል። እዚህ ተዘጋጅቶልኛል። እንደምታዩት አሳችን ደርሶልናል። አይ ቲንክ የዛሬ ትልቁን አሳ እኔ ነኝ የወሰድኩት። ሎሚ ትንሽ እናርግበት። ዝም ብለህ በጣም ትኩስ ነው። በጣም ነው የሚያቃጥለው። አይታችሁታል እዚሁ ጋር ተሰርቶ ሲሰጠኝ። በጣም ነው የሚጣፍጠው። እውነት አንደኛ ነው። ምን እንደሚያክል ይዩት። እንደዚህ የሚሰራን ሰው ማገዝ በጣም ደስ ይላል። በተቻላችሁ መጠን የምትችሉትን ነገር ሰፖርት ብናደርገው በእርግጠኝነት ነገ ደግሞ የራሱ ትንሽ የሬስቶራንት ኖሮት መጥቼ ከሱ ጋር አብሬ ለመመረቅ ጓጓ። እውነት የምሬን ነው የምላችሁ። ከታች ቁጥር አስቀምጥላችኋለሁ። ቀጥታ አበባው ብላችሁ ብትደውሉ ታገኙታላችሁ። የሚሰራን ሰው ማበረታታት አለብን። እውነት እንደዚህ አይነት ቆንጆ አሳ ጋሽ አሳው ጋር መታችሁ መብላት ትችላላችሁ። አበባው ጋር ችሎታ አደባባይ ጋር ነው የሚገኘው። በጣም ነው የማመሰግነው። አሳያቸው እስቲ ሙሌ እንዴት እንደየሰራ እንደሆነ።
በጣም የሚጣፍጥ አሳ ነው። እውነት ኑና ሞክሩት። ከቻላችሁ ሰፖርት አድርጉት። ካልቻላችሁ ደግሞ አትሊስት አሳ ስትፈልጉ እዚህ አካባቢ ብቅ ብላችሁ ፒክ አድርጋችሁ በመኪናችሁ መሄድ ትችላላችሁ። በጣም ነው የማመሰግነው። አበባውን በጣም ነው የማመሰግነው። ስራ ላይ ስለሆነ ነው ያልተሰናበታችሁ። በሌላ ፕሮግራም መለሳለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮቻችንን ሼር ማድረግ እንዳትረሱ። ከሳሚ ጋር ነበራችሁ ለዩቲዩብ ቻናል ላይ። በሌላ ፕሮግራም እስከምንገናኝ በያላችሁበት መልካም ጊዜ። ተሰነባበትን። ባባይ። እኔ መብላቴን ልቀጥል።